በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዓላማ መግለጫና የመሠረታዊ እውነቶች ምስክርነት ከእውነት ፈላጊው አበበ ነጋሽ። ለተከበራችሁ የቤተ ክርስቲያን እረኞች፣ አባቶች፣ ካህናት፣ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ላላችሁ ወንድሞቼና እህቶቼ እንዲሁም በዓለም ዙሪያ የምትገኙ እውነት ፈላጊዎች በሙሉ ይህንን ድርሳን የማቀርብላችሁ የቤተ ክርስቲያን ማዕረግ ወይም ክህነት ኖሮኝ ሳይሆን እንደ አንድ እውነት ፈላጊ እና ጥንታዊ ታሪካችንን እንደሚመረምር ተጓዥ ነው። ዓላማዬ ሰላም ነው። ግቤ የሕዝቤን ሕይወት ከጦርነት እሳት፣ ከመራራ ረሃብና ከዘር ማጥፋት ጨለማ መታደግ ነው። እኔ የማመጣው አዲስ ትምህርት ሳይሆን ቤተ ክርስቲያናችን ለዘመናት የጠበቀችውንና በ80 አሐዱ መጽሐፍት ውስጥ ያለውን ምስጢር መግለጥ ብቻ ነው። አንድ ሊያግባባን የሚችልና የሚዳሰሱ እውነታዎች ልናያቸው የምንችለው ኢትዮጵያስ ለምን ልዩ ናት የሚለውን መልስ ይሰጠናል። ስለ መንደሮቻችን ጦርነት ወይም ስለ መካከለኛው ምስራቅ ፍንዳታ ከመናገራችን በፊት በዓይናችን የምናያቸውንና በእጃችን የምንዳስሳቸውን የአገራችንን ልዩ መለኮታዊ እውነታዎች ማስተዋል አለብን። ኢትዮጵያ በካርታ ላይ ያለች ተራ አገር አይደለችም። ሰማያዊ ምስጢር የተሸሸገባት ቅዱስ መጠጊያ ናት። የሚዳሰሱ ቅዱሳት ንዋያት እኛ የምንከተለው ተረት አይደለም። ዓለም የሚፈልገውን ታቦተ ጽዮንን በአክሱም ጌታ የተሰቀለበትን እውነተኛውን መስቀል በግሸን ደብረ ከርቤ በእጃችን ጨብጠን የያዝን ሕዝቦች ነን። የፈውስ ጸበልና የቅዳሴ አየር ምድራችን ሰይጣንን የሚያባረሩና ደዌን የሚፈውሱ ጸበሎች የተሞላች ናት። ለ2000 ዓመታት ሳይቋረጥ የሚቀርበው ቅዳሴና ዕጣን የተቀደሰ አየር እንተነፍሳለን። የገነት አምሳያ ተፈጥሮ ማቀዝቀዣም ሆነ ማሞቂያ የማያስፈልገው የተመጣጠነና የተባረከ የአየር ንብረት አለን። የቤተ ክርስቲያናችን ደኖቻችንን በመድኃኒትነት ያላቸውንና የሚበሉ እጽዋትን የያዙ ሕያው መርከቦች ናቸው። ለእነዚህ ደኖች ውስጥ መራራ ስርና ቅጠል እየተመገቡ ለዓለም የሚጸልዩ መናንያን ተሰውረው ይገኛሉ። እኛ የዚህ ምድራዊ ገነት ጠባቂዎች ነን። በአማራውና በኦርቶዶክስ ቤተ ክርስቲያን ላይ የሚደረገው ጦርነት ይህንን ገነት ለማጥፋትና ከዚህ ቅዱሳን ንዋያት ለመዝረፍ የሚደረግ ቀጥተኛ ጥቃት ነው። እነዚህን ቃላት በደረጃዬ ሳይሆን በ80 አሐዱ መጽሐፍትና በምድሪቱ በሚታዩ ተጨባጭ ምስክሮች እንድትመዝኗቸው እጠይቃለሁ። የእውነትና የሰላም ፈላጊው አበበ ነጋሽ። አመሰግናለሁ። እንግዲህ በዚህ እውነት ላይ ተመርኩዤ ለዓለም ዙሪያ በግራ መጋባት ውስጥ ላሉት የሰው ልጆች ሁሉ ለማቅረብ የተገደድኩት በልቤ ውስጥ በሚነደው እውነት ጥማት ነው ብዬ አስረድቻለሁ። ዛሬ መጋቢት 17 ቀን 2026 ዓመተ ምህረት ላይ ቆመን ዓለምን ስንመለከት የምናየው ነገር ሁሉ የሚያስፈራና ግራ የሚያጋባ ነው። በመካከለኛው ምስራቅ የሚታየው የኢራንና የእስራኤል ፍጥጫ፣ በቀይ ባህር አካባቢ ያለው ወታደራዊ ውጥረት፣ እንዲሁም በሀገራችን በኢትዮጵያ በተለይም በአማራው ሕዝብና በቅድስት ቤተ ክርስቲያን ላይ የሚፈጸመው ግፍና ሰቆቃ ተራ የፖለቲካ ውጤት አይደለም። በታሪክ ማህደር ውስጥ ወደ ኋላ ተጉዤ ስመለከት እነዚህ ሁሉ ክስተቶች በ80 አሐዱ መጽሐፍት ውስጥ ቀድሞ ከተጻፈው
መለኮታዊ ትንቢት ጋር የተቆራኙ መሆናቸውን ተረድቻለሁ። ዓላማዬ አሁንም ሰላም ነው። ዓላማዬ ሕዝቤን ከጥፋት ከረሃብና ከሞት መታደግ ነው። ይህ እንዲሆን ደግሞ እውነቱ መገለጥ አለበት። ይህ ድርሳን በየመንደሮቻችሁ ለሚሞቱት ወገኖቻችሁ፣ በየቤተ ክርስቲያኑ ለሚቃጠሉት ታቦታትና በረሃብ ለሚገረፉት ሕፃናት የሚሆን መንፈሳዊና ታሪካዊ መልስ ነው። ይህ ጉዞ ወደ እውነት የሚደረግ ጉዞ ነው። እውነት ደግሞ ነፃ ያወጣችኋል። ምዕራፍ 1 ጥንታዊው መሠረት፣ የሴም ዕጣና የኤላም ምስጢር። ታሪክ የሚጀምረው ከእግዚአብሔር ድልድል ነው። በዓለም ላይ ካሉ አብያተ ክርስቲያናት ሁሉ ተለይታ የ80 አሃዱን መጽሐፍት ሙሉ በሙሉ ባለቤትነት የያዘችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዓለምን አመጣጥ የምታስተምረው በሰው ልጅ ፍላጎት ሳይሆን በመለኮታዊ ዕጣ ነው። በመጽሐፈ ኩፋሌ ምዕራፍ 8 እና 9 ላይ እንደተዘገበው ከጥፋት ውሃ በኋላ ኖህ በምድር ለ3 ልጆች አከፋፈለ ምድርን። ሴም የሰው ልጅ መንፈሳዊነት የሚቃጥልበት ዘር የምድርን መካከለኛ ዕጣ ተቀበለ። ይህች ምድር የኤደን ገነት ያለችባት፣ የእግዚአብሔር ተራራ ደብረ ሲና የሚገኝባትና በረከት የሞላባት ናት። በዚህ በሴም ዕጣ ውስጥ 2 ወንድማማቾች ነበሩ። ኤላም የዛሬዋ ኢራን ወይም ደግሞ ፋርስ አባት ማለት ነው እና አርፋክስድ የአብርሃም ቅድመ አያትና የእስራኤል አባት ማለት ነው። ሁለቱም ከአንድ አባት የተወለዱ አንድ የሴም ደም ያላቸውና የመለኮታዊ ምስጢር ተካፋዮች ነበሩ። ይሁን እንጂ መጽሐፍ ሄኖክ እንደሚነግረን ትጉሃን የተባሉ የወደቁ መላእክት የሰውን ልጅ ዘር ለመበከል ወደ ምድር ወረዱ። እነዚህ መናፍስት በወንድማማቾች መካከል መለያየትንና ጥላቻን ዘሩ። በኦሪት ዘፍጥረት ምዕራፍ 14 ላይ የምናየው የኤላም ንጉሥ ከሎዶጎምር በእግዚአብሔር ሕዝብ ላይ ጦርነት መክፈቱ በሰው ልጅ ታሪክ የመጀመሪያው ዓለም አቀፍ ጦርነት ሲሆን መነሻውም በሁለቱ የሴም ልጆች መካከል የተፈጠረ ቅራኔ ነው። ይህ ጥንታዊ ቅራኔ ዛሬም ድረስ አልሻረም። ኢራን ወይም ደግሞ በድሮ ጊዜ አጠራር ኤላም በደም ሴማዊ ብትሆንም መንፈሷ ግን በፋርስ መንግስት አለቃ የሆኑት አጋንንት ተጠልፎ ከወንድሟ ከእስራኤል ጋር እንድትጋጭ ተደርጓል። ይህ በ80 አሃዱ መጽሐፍ ውስጥ የአመፅ ምስጢር ተብሎ የሚጠራው የውጊያ መጀመሪያ ነው። አማራውና ኦርቶዶክሳዊ ኃይል በዚህ የሴም ዕጣ ውስጥ ያላቸውን ቦታ ለመረዳት መጀመሪያ ይህንን የደም እና የመንፈስ ዝምድና ጠንቅቆ ማወቅ ያስፈልጋል። ይቅርታ። እዚህ ላይ የፋርስ ቅራኔ አዳኝ እና አጥፊ መሲሁ ቂሮስ እና የሃማ መንፈስን ማየት እንችላለን። በ80 አሃዱ መጽሐፍት ትርጓሜ መሰረት ፋርስ የዛሬዋ ኢራን ወይም ኢላም በታሪክ ማህደር ውስጥ ለሁለት ተቃራኒ መንፈሳዊ ዓላማዎች ስትገለገል እንመለከታለን። ይህ የፋርስ ቅራኔ ዛሬ በመካከለኛው ምስራቅ ለሚታየው ቀውስ መሰረታዊ ቁልፍ ነው። ቂሮስ የእግዚአብሔር የማዳኛ መሳሪያ
ቄሮስ መሲህ እስራኤል በባቢሎን ምርኮ በነበረችበትና ተስፋ በቆረጠችበት ዘመን እግዚአብሔር ሕዝቡን ነፃ ለማውጣት የመረጠው የእስራኤልን ነቢይ ሳይሆን የፋርስን ንጉሥ ቄሮስን ትንቢተ ኢሳይያስ 45 ቁጥር 1 ነበር። እግዚአብሔር መሲሄ ወይም ደግሞ የቀባሁት ብሎ የጠራው ይህ አረማዊ ንጉሥ የኢየሩሳሌምን ቤተ መቅደስ በፋርስ ወርቅ እንዲታደስና ምርኮኞች ወደ አገራቸው እንዲመለሱ አዘዘ። የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ቄሮስን የክርስቶስ ምሳሌ አድርገው ይተረጉሙታል። ይህም የሚያሳየው ፋርስ ወይም ደግሞ ኢራን በዘር ሐረጋት መሰረት የሴም ልጅ በመሆኗ ነው። የእግዚአብሔርን ሕዝብ የመጠበቅና የመደገፍ ጥንታዊ መንፈሳዊ አደራ እንደነበራት ነው። የሃማ መንፈስና የዘር ማጥፋት ሴራ መጽሐፈ አስቴር። ይሁን እንጂ በዚሁ የፋርስ ቤተ መንግሥት ውስጥ ሃማ የተባለ አጋጋዊ ወይም ደግሞ የአማሌቅ ዘር አይሁድን በሙሉ ለማጥፋት የዘር ማጥፋት ወይም ደግሞ ጄኖሳይድ አዋጅ አውጥቶ ነበር። የሃማ በመጽሐፍ ቅዱስ ውስጥ የሥጋ ምሳሌ ነው። አማሌቅ ደግሞ ሁል ጊዜ በእግዚአብሔር መንፈሳዊ ሥራ ላይ ጥላቻን የሚዘራ ዘር ነው። ይህ በፋርስ ምድር የታየው የመጀመሪያው የዘር ማጥፋት ሙከራ ዛሬ በዓለማችን ላይ ለሚታዩት ተመሳሳይ ግፎች ሁሉ ምንጭ ነው። በ80 አሐዱ መጽሐፍት ውስጥ ያለው መጽሐፈ አስቴር ተጨማሪ ክፍሎችን ጨምሮ የሚያስተምረን በጾምና በጸሎት ያ የሃማ የጥፋት መንፈስ በፋርስ ምድር ላይ ተሸንፎ የሴም ቀሪዎች እንደተረፉ ነው። ሌላው የፋርስ መንግስት አለቃ በዳንኤል ምዕራፍ 10 በትንቢተ ዳንኤል 10 ላይ ደግሞ የፋርስ መንግስት አለቃ የተባለ ኃይለኛ ክፉ መንፈስ ወይም ደግሞ አጋንንት ከመለኮታዊ መልአክ ጋር ለ21 ቀናት ሲዋጋ እንመለከታለን። ይህ ታላቅ ምስጢር ነው። በኢራን ወይም ደግሞ በፋርስ አየር ላይ የሰፈረ ክፉ ኃይል መኖሩን ያሳያል። ይህ መንፈሳዊ አለቃ ፋርስን ከአዳኝነቷ አውጥቶ ወደ እስራኤል ጠላትነት እንዲቀይራት ይሰራል። ዛሬም በቴህራን የሚታየው ጥላቻ የህዝቡ ሳይሆን በዚያ ምድር ላይ የሰፈረው ያ ጥንታዊ የፋርስ አለቃ ዳግም በመነሳቱ ነው። ይህን እንጂ ቅዱስ ሚካኤልን ዳንኤልን እንደረዳው ሁሉ ዛሬም ለኢራን ህዝብና ለቀሪዎቹ ወዳጆቹ ተራዳኢ ሆኖ ይቆማል። የሴማዊው ጋሻ በኩሻዊ ኃይል መጠለፍ፣ የአማራውና የኦርቶዶክስ ተጋድሎ። አሁን ወደ አገራችን ወደ ኢትዮጵያ ስንመለስ የምናየው ጦርነትና መከራ ከዚህ ዓለም አቀፋዊ መንፈሳዊ ውጊያ ጋር ቀጥተኛ ትስስር አለው። ኢትዮጵያ በመጽሐፍ ቅዱስ ኩሽ ተብላ ትጠራለች። ይሁን እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እና የአማራ ህዝብ በዚች የኩሽ ምድር ውስጥ የሚኖሩ ሴማዊ ወይም ደግሞ ስሜቲክ ማንነትና ቃል ኪዳን ያላቸው ናቸው። አንደኛ፣ የአማራው ሴማዊ ማንነትና የታቦቱ ጥበቃ በቋንቋው በባህሉና በሃይማኖቱ ከጥንታዊው የሴም ቃል ኪዳን ጋር የተቆራኘ ነው። ለ3000 ዓመታት ታቦተ ሕጉንና የሰለሞናዊውን ስርወ መንግሥት ጠብቆ የቆየው ይህ ሴማዊ ኃይል ነው። በ80 አሐዱ መጽሐፍት እይታ አማራው ኢትዮጵያን ከመካከለኛው ምስራቅ ከሚነሳው የጥፋት ጥምረት ወይም ደግሞ ሕዝቅኤል 38 የምትጠብቅ መንፈሳዊ ጋሻ ወይም ሴሜቲክ ሽልድ ነው።
ይህ ጋሻ በጸና ቁጥር ኢትዮጵያ እንደ አገር ለክፉ መናፍስትና ለጥፋት ኃይሎች መሳሪያ አትሆንም። ሁለተኛ፣ የኩሽ ኢምፓየር ወይም ደግሞ ኦሮሞማ ወይም ደግሞ ገዳ መንፈሳዊ ትርጉም እነሆ። ዛሬ በኢትዮጵያ ውስጥ የሚሰማው የኩሽ ኢምፓየር እና የገዳ ስርዓት ወደ ቀይ ባህር የመዘርጋት ንግግር ተራ ፖለቲካ አይደለም። በመንፈሳዊው ዓለም ይህ እንቅስቃሴ የሴምን ዕጣ ወይም ደግሞ ሎት ኦፍ ሼም በኩሻዊ ማንነት ለመተካት የሚደረግ ሙከራ ነው። ኩሻዊ ማንነት ከሴማዊ ወይም ደግሞ ኦርቶዶክሳዊ ማንነት በላይ በማንገስ ኢትዮጵያን ከጥንታዊ ቃል ኪዳኗ ነቅሎ ወደ አረማዊው ኩሻዊ ጥምረት ወይም ደግሞ ኩሽቲክ አላያንስ ውስጥ የመክተት ሂደት ነው። ሶስተኛ፣ መንፈሳዊ ዝርፊያ ስፒሪቹዋል ሮበሪ እና የዘር ማጥፋት። ለምንድን ነው በአማራው ላይ የዘር ማጥፋት የሚፈጸመው? ለምንድን ነው ኦርቶዶክሳውያን የታረዱት? መልሱ ግልጽ ነው። ጋሻውን ሰብሮ ኢትዮጵያን ለጥፋት ኃይሎች ክፍት ማድረግ። ይህ መንፈሳዊ ዝርፊያ ነው። ሴማዊ ዕጣ ፈንታ ያለውን ሕዝብ ከመንፈሳዊ ማንነቱ አውጥቶ ለኢራንና ለሩሲያ የጥፋት አጀንዳ ተገዢ እንዲሆን የማድረግ ሂደት ነው። ይህንን ምስጢር መረዳት በአሁኑ ሰዓት በአገራችን ለሚፈሰው ደም ትክክለኛውን መጽሐፍ ቅዱሳዊ ትርጉም ይሰጠናል። አማራው የሚታገለው ለሕልውናው ብቻ ሳይሆን ኢትዮጵያ ከዚህ ዓለም አቀፋዊ የጥፋት ጥምረት እንድትድን ነው። የ2026ቱ እውነታ የቀስት መሰበር እና የዓለም አቀፉ ጂኦፖለቲካዊ ሽግግር። ዛሬ መጋቢት 17 ቀን 2026 ዓመተ ምህረት ላይ ቆመን ስንመለከት ትንቢቶች በሚያስደነግጥ ፍጥነት ጥራት በዓይናችን ፊት ሲፈጸሙ እያየን ነው። በ80 አሐዱ መጽሐፍት ውስጥ በተለይም በትንቢተ ኤርምያስ ምዕራፍ 49 ቁጥር 35 ላይ የተቀመጠው ቃል እንዲህ ይላል። የኃይላቸው መታመኛ የሆነውን የኤላምን ቀስት እሰብራለሁ። ዛሬ ቀስት የተባለው የኢራን የኤላም ወታደራዊ ግርማ የሚሳይል ኃይል፣ የድሮን ቴክኖሎጂና የኒውክሌር ምኞት ነው። አንደኛ፣ የኢራን መናጋት እና የፋርስ አለቃ ውድቀት ስናይ ባለፉት ጥቂት ሳምንታት በቴህራንና በአካባቢዋ ባሉ ወታደራዊ ማዕከላት ላይ የደረሰው ጥቃት ተራ ጦርነት አይደለም። ይህ በመንፈሳዊው ዓለም የፋርስ መንግስት አለቃ ወይም ደግሞ አጋንንት ስልጣኑ እየተገፈፈ መሆኑን ያሳያል። እግዚአብሔር በኢራን ላይ ዙፋኑን ለመትከል ኤርምያስ ምዕራፍ 49 ቁጥር 38 አስቀድሞ የሰውን ትዕቢትና ወታደራዊ መመኪያ መስበር ነበረበት። የኢራን ከፍተኛ መሪዎች መውደቅና የሀገሪቱ መዋቅር መናጋት ሕዝቡ ከሃይማኖታዊ ጭቆና ወጥቶ ወደ እውነተኛ ብርሃን እንዲመጣ መንገድ እየጠረገ ነው። ሁለተኛ፣ የባሕረ ሰላጤው አገራት ዝምታና የዱባይ ስሌት። የሳውዲ አረቢያና የተባበሩት አረብ ኤምሬትስ ወይም ዱባይ ለኢራን ጥቃት ምላሽ አለመስጠት ትልቅ የጂኦፖለቲካዊ ምስጢር አለው። እነዚህ አራት አገራት የፋርስ አለቃ ወይም ደግሞ ኢራን ኃይለኛ መሆኑን ያውቃሉ። ስለሆነም አሸናፊው ወገን እስኪለይ ድረስ በዝምታ እያሰሉ ነው።
ኢራን ይህንን ጥቃት ከተቋቋመች አሰላለፋቸውን ወደ ኢራን በመቀየር ለእስራኤልና ለምዕራባውያን ተቃራኒ የሆነውን የጥፋት ጥምረት በሕዝቅኤል ምዕራፍ 38 ላይ እንዳለው ይቀላቀላሉ። ሶስተኛ፣ የኢትዮጵያ ኩሽ አደጋ። የኢትዮጵያ አመራር ከዱባይ ጋር ያለው ጥብቅ የገንዘብና የፖለቲካ ትስስር አገሪቱን ወደዚህ አደገኛ የጥፋት ምህዋር የሚጎትት ገመድ ነው። ኢትዮጵያ ወይም ደግሞ ኩሽ በትንቢቱ መሰረት ከፋርስና ከማጎግ ከሩሲያ ማለት ነው ጋር እንዳትሰለፍ የሚጠብቃት ብቸኛው ኃይል በውስጧ ያለው ሴማዊ ወይም ደግሞ ኦርቶዶክሳዊ ጋሻ ወይም ደግሞ አማራውና ቤተ ክርስቲያን ነው። ይህ ጋሻ ከደከመ ኢትዮጵያ በቀጥታ የኢራንና የጥፋት ኃይሎች መሳሪያ ትሆናለች። በ2026 እውነታ የሚያስተምረን ሰላም የሚመጣው ከዲፕሎማሲ ሳይሆን ከትንቢታዊ ንቃት መሆኑን ነው። የቤተ ክርስቲያን ውድቀትና የቀሪዎች ማበጠር ወይም ደግሞ ዘ ሲፍቲንግ። እዚህ ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን እጅግ መራራና አስገዳጅ እውነትን የያዘ ነው። በ80 አሐዱ መጽሐፍት ውስጥ በተለይም በአንደኛ የጴጥሮስ መልእክት ምዕራፍ 4 ቁጥር 17 ላይ ፍርድ ከእግዚአብሔር ቤት የሚጀምርበት ጊዜ ደርሷል ተብሎ ተጽፏል። አንደኛ የሲኖዶሱና የምዕመናን መንፈሳዊ ድቀት ዛሬ በቤተ ክርስቲያናችን ላይ የሚታየው መከራ፣ ግድያና መፈናቀል አንዱ ምክንያት እኛ ራሳችን ከቃል ኪዳኑ በመራቃችን ነው። ሲኖዶሱና መሪዎቻችን ለእውነት ከመቆም ይልቅ ለፖለቲካና ለዘር ጥቅም ሲገዙ ታይተዋል። ሕዝቡም በስም ክርስቲያን እንጂ በተግባር የክርስቶስን ፍቅርና ትሕትና ትቶ በዘርና በጎሳ ጥላቻ ተመርዟል። በ80 አሐዱ መጽሐፍት ትምህርት መሰረት ሕዝቡ ከእግዚአብሔር ሕግ ሲወጣ መከራ እንደ መቅሰፍት ይፈቀዳል። ሁለተኛ የዘር ማጥፋቱ ወይም ደግሞ ጄኖሳይድ እንደ መንፈሳዊ ማበጠሪያ በአማራውና በኦርቶዶክሳውያን ላይ የሚፈጸመው የዘር ማጥፋት ድርጊት መጽሐፍ ቅዱሳዊ ትርጉም ወይም ደግሞ ማበጠር ወይም ደግሞ ዘ ሲፍቲንግ ነው። እግዚአብሔር እውነተኛውን አማኝ ከስመ ክርስቲያኑ ለመለየት የአንጥረኛ እሳት ፈቅዷል። ይህ መከራ ሕዝቡን ወደ ንስሐና ወደ ቀድሞው ጽኑ እምነቱ እንዲመለስ የሚያስገድደው ነው። የኩሽ በትር ወይም ደግሞ መከራው የተነሳው ሴማዊው ሕዝብ ራሱን እንዲያነጻና ለታላቁ የኋለኛው ዘመን ተልእኮ እንዲዘጋጅ ነው። ሶስተኛ ቀሪዎቹ ዘረምናንት እና ቅዱስ ሚካኤል ተራዳኢነት። በመጨረሻው ዘመን የሚተርፉት ጥቂት ቀሪዎች ብቻ እንደሆኑ መጽሐፍ ቅዱስ ይናገራል። እነዚህ ቀሪዎች ከዘርና ከጎሳ ይልቅ ለክርስቶስ መንግሥት የሚታመኑ በጾምና በጸሎት የሚበረቱ ናቸው። በአሁኑ ሰዓት በአማራ ክልልና በሌሎችም ስፍራዎች በጽናት የሚቆሙት ምዕመናን የቅዱስ ሚካኤል ልዩ ጥበቃ ይደረግላቸዋል። ቅዱስ ሚካኤል ዳንኤልን ከፋርስ አለቃ እንደታደገው ዛሬም የኢትዮጵያውያን ቃል ኪዳን ልጆች ከሚመጣው ጥፋት ማዕበል የሚታደጋቸው እነርሱ በንስሐ ወደ አምላካቸው ሲመለሱ ብቻ ነው። አሜን። እኛንም ለዛ ያብቃን። ታሪኩን ወደ ማጠቃለያው እያመራን ነው። አሁን የቀረን ምዕራፍ ዋናው ማጠቃለያ ነው። በዚህ ክፍል ሕዝቡ ምን ማድረግ እንዳለበትና የመጨረሻውን የኢትዮጵያ መታደስ ተስፋ በዝርዝር እንመለከታለን።
ይህ ክፍል ሕዝቡ ከጥፋት ለመዳን ምን ማድረግ እንዳለበትና የኢትዮጵያ መጨረሻ ትንቢታዊ ተስፋ ይተነትናል። ለሕዝቡ የቀረበ መንፈሳዊ ጥሪም አለው። ምንስ መሆን አለበት ይላል እና እኔ አበበ ነጋሽ የዚህን ዓለም አቀፋዊና አገራዊ መከራ መንፈሳዊ ምንጭ ከተነተንኩ በኋላ ለወገኖቼ፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን፣ ለኢትዮጵያ ሕዝብ ሁሉ የሚከተለውን ጥሪ አቀርባለሁ። መፍትሔው በፖለቲካ ስምምነት ወይም በምድራዊ ኃይል ሳይሆን በመለኮታዊ ቃል ኪዳን መታደስ ላይ ብቻ ነው ምለው። አንደኛ፣ እውነተኛ ንስሐ እና ወደ ተግባር መመለስን ይጠይቃል። በሰማንያ አሐዱ መጽሐፍት ትምህርት መሠረት መከራ የሚቆመው ሕዝቡ በንስሐ ወደ አምላኩ ሲመለስ ነው። በስም ክርስቲያን መባል ብቻ ዋጋ የለውም። ሕዝቡ ከዘርና ከጎሳ ጥላቻ፣ ከክፉ ፋትና ከቂም ወጥቶ ወደ ቀድሞው ተግባራዊ ክርስትና መመለስ አለበት። በየመንደሮቻችሁና በየቤታችሁ ጾምና ጸሎት የግል ብቻ ሳይሆን የማኅበር መሆን አለበት። የኤላምን ቀስት የሰበረው እግዚአብሔር የኩሽን በትር ወይም ደግሞ መከራን መስበር የሚችለው ሕዝቡ በንስሐ አንገቱን ሲደፋ ብቻ ነው። በሴማዊ ቃል ኪዳን አንድ መሆን ወይም ዩኒቲ ኦፍ ዘ ረምናንት አማራ፣ ትግሬና ኤርትራዊ የሆናችሁ ሴማውያን ወንድማማቾች መከፋፈላችሁ ለፋርስ አለቃ ለአጋንንት እና ለተላላኪዎቹ የተሰጠ ትልቅ ድል መሆኑን እወቁ። ሰይጣን የሚፈልገው ይህንን የሴማዊ ጋሻ ወይም ደግሞ ሴሜቲክ ሺልድ በመከፋፈል ማዳከም ነው። ህልውናችሁ የተሳሰረው በጋራው የሶሎሞናዊ ቃል ኪዳንና በኦርቶዶክሳዊ ተዋሕዶ እምነት ነው። ልዩነታችሁን ወደ ጎን ትታችሁ በቃል ኪዳኑ ጥላ ስር ካልቆማችሁ በሕዝቅኤል 38 እንደተጠቀሰው ለጥፋት ጥምረት ሰለባ ትሆናላችሁ። ሶስተኛ፣ መንፈሳዊ ንቃት እና የኩሽ ኤምፓየር ወጥመድ። ዛሬ የሚሰበከው የኩሽ ኤምፓየር ፕሮፓጋንዳ ዓላማው አንተን ከኢትዮጵያዊና ከኦርቶዶክሳዊ ማንነትህ ነጥሎ ለዓለም አቀፍ የጥፋት ኃይሎች ለኢራን፣ ለሩሲያ አሰላለፍ ታዛዥ ማድረግ ነው። ይህንን መንፈሳዊ ዝርፊያ በንቃት ተከታተሉ። ኦርቶዶክሳዊ ማንነትህና ታሪካዊ ኢትዮጵያ ያላችሁ ቃል ኪዳን ብቸኛው የጂኦ ፖለቲካ ጋሻችሁ ነው። ይህንን ማንነት አጥብቆ መያዝ የህልውና ጉዳይ ነው። አራተኛ፣ የቅዱስ ሚካኤልን ተራዳኢነት መማፀን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታላቅ ጠባቂ ቅዱስ ሚካኤል ነው። ቅዱስ ሚካኤል በዳንኤል ዘመን የፋርስን አለቃ እንደረታው ዛሬም በኢትዮጵያ ላይ የሰፈሩትን የጥፋት መናፍስት መርታት የሚቻለው በሱ ነው። በየወሩና በየቀኑ ቅዱስ ሚካኤልን ተራዳኢነት በመማፀን አገራችንን ከሚመጣው ዓለም አቀፍ የጎግና ማንጎግ ጦርነት እንዲታደጋት መጮህ አለብን። በማጠቃለያዬ የመጨረሻው መታደስ የኢትዮጵያና የኤላም ተስፋ እንዲህ ነው። የታሪክ ተጓዡ እኔ አበበ ነጋሽ ይህንን ሰፊ ድርሳን ስደመድም በታላቅ ተስፋ ነው። ምንም እንኳን ዓለም በመጋቢት 26 በታላቅ ውጥረት ውስጥ ብትሆንም የእግዚአብሔር የመጨረሻ ቃል ግን የሰላምና የመታደስ ነው ብዬ አምናለሁ። ለንስሐ ያብቃኝ፣ እናንተንም ያብቃችሁ። አንደኛ፣ የኢራን የኤላም መታደስ በትንቢት ኤርምያስ ምዕራፍ 49 ቁጥር 38 ላይ እግዚአብሔር ዙፋኔን በኤላም አቆማለሁ ብሏል። ዛሬ በኢራን ወታደራዊ ኃይል ላይ የሚደርሰው ውድቀት ለሕዝቡ መንፈሳዊ ነጻነት መጀመሪያ ነው።
በድብቅ በኢራን ቤቶች ውስጥ የሚጸልየው የጸሎትና የሚታየው ራእይ የጥንቱ የቂሮስ በረከት ለፋርስ ሕዝብ መመለሱን ያሳያል። ኢራን ከጥፋት ጥምረት ወጥታ ለነገስታት ንጉሥ የምትሰግድበት ዘመን ቅርብ ነው። ሁለተኛ፣ የኢትዮጵያ የኩሽ ትንቢታዊ ክብር መዝሙር 68 ቁጥር 31 ኩሽ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ይህ ትንቢት የሚፈጸመው በኩሻዊ የፖለቲካ ኢምፓየር ሳይሆን ኢትዮጵያዊው በንስሐና በጸሎት እጁን ወደ አምላኩ ሲዘረጋ ነው። ኢትዮጵያ ከመከራው በኋላ ትታደሳለች። አማራውና ኦርቶዶክሳዊው ቀሪ ወይም ደግሞ ሬምናንት ጸንተው ከቆሙ ኢትዮጵያ ለዓለም ሁሉ የጽድቅና የሰላም ብርሃን ሆና ትወጣለች። ሶስተኛ፣ ወገኖቼ ሆይ ቀስቱ እየተሰበረ ነው፣ ማበጠሪያው እየሰራ ነው፣ ንጉሱም በደጅ ነው። እኔ አበበ ነጋሽ ይህንን እውነት ነገርኳችሁ። ከግራ መጋባት ወጥታችሁ በ80 አሐዱ መጻሕፍት ቃል ኪዳን ላይ ቁሙ። ሰቆቃውና ረሃቡ የሚያበቃው ወደ አምላካችን ስንመለስ ብቻ ነው። ሰላም ለኢትዮጵያ፣ ሰላም ለእስራኤል፣ ሰላም ለኤላም ቅሬታዎች ይሁን። እግዚአብሔር ኢትዮጵያንና ሕዝቧን ይባርክ። አሜን።